ምንድን እንደለምት ጋራ ያለውን ሀሳብ አልሰማም መሰለኝ። እኔ ያልኩት ሀሳብ ይስማማቸዋል። ኖ ሰምቻለሁ። አይ ሪስፔክት what you said እኮ ምንም ችግር የለም። እንደዛ ከሆነ እኛ በምንስማማው የፈለግነውን አድርገን እናደርጋለን። አለበለዚያ ግን ቻሌንጁ የሚባል ከሆነ ቻሌንጅ የሚባል ነገር የለም። ሞቷል። ቻሌንጁ አለፈ ህይወቱ ቀን ላይ ነው። እንደዛ ከሆነ ታዲያ እኛ ፈርተን ነው ያላረዳናችሁ እንጂ ቀን ላይ ነው ያለፈው ህይወቱ ቻሌንጁ። ከእሱ ሬሳ ጎትተን አንመጣም። ቻሌንጁ የመጣበት መንፈስ ነው መጥፎ። መቄዶንያ $1 ቢሊዮን ይገባቸዋል። ግን ቻሌንጁ የተወለደው ከጠብና ከክርክር ነው። የሴቅና ሰጥና ብያለሁ ቅድም ስራ ያ እንደ ሀሳብ ምንድን ነው የምትለው? ቶሮንቶ እንደ ሀሳብ እንዴት እንደ ሀሳብ በቃ በዚህ መልኩ የመሰለን እናስገባለን። ኖ ይኸውልህ አሁን ይሄ ሀሳብ ተነስቷል አይደለ? ብዙ ሰዎችም በእኛ በኩል ሊያደርጉ የሚፈልጉ ሰዎች አሉ። ኢንካሬጅ አድርገን በዚህ ሌቭል የመቄዶንያ ስም ስለተነሳ የሆነ ነገር መግባት አለበት። ተስማምተን እናደርጋለን ከካናዳ ማለት ነው። እና ቀውጢ የሆነ የመቄዶንያ እንትን ቀን እናድርግላቸው እንዴ ወይስ አሁን ፕሌት እናድርግ? አይ የሆነ ቀን ተገናኝተን ተመልሰን አስባችሁበት በውስጥም ተነጋግረን በሰው ፊት ለፊት ስለሆነ ቃል የተገባው በሰው ፊት ለፊት ስለሆነ የድርጅቱም ስም የተነሳው ተነጋግረን እኛም እንደዚያን ነገር ላይክ በጤነኛ አምሮ ፉክክር የሌለበት ምናምን እንትን አስገባ መጀመሪያ የሌለው ማለት እኔ እንደዚህ ያደርጋለሁ ሰዎችን ማነጋግረን ይሄንን አይነት ፕሌጅ እናደርጋለን ብለን እንምጣና እንደዚህ አድርጉ ብናድርግ ፊራም ደግሞ አንተ አሁንም ማለት ትችላለህ ወይም ሌላ ጊዜ ልብ ውስጥ ብርድ ላይ ነው ወይ ቤት ውስጥ ጋር ወይ የሆነ ነገር ይገባ ነው። እኔ ማለት የምፈልገው ነገር ምንድን ነው? እኔ ቱ ቢ ኦነስት እየቀለድኩ አይደለም። ገንዘብ የለም ስል ይሄ እቺ ምንድን ነው የምትለው? እቺ አፕ ምንድን ነች? ቅድሙን ነው እየሰማን ያለ ነው ወይስ አዲሱን ነገር አምልጦሃል እንዴ? አለቀ እኮ እሱ ጉዳይ ማሳየት አይደለ። አንድ ነገር መጨረስ ፈልጌ ነው። ይሄኛው የባንኩን አይደለም ማሳየው። ይሄ ባንክ ቼዝ ባንክ ነው የሚለው እከፍተዋለሁ። ከዛ በኋላ ፓስወርዴን እከፍተዋለሁ። 3 ሚሊዮን ያለው ነው አይደለ ይሄኛው? አዎ አይተነዋል እኮ። እስቲ ይድገምልን ለኛም ጥሩ ነው። አሁን የአካውንቱ ባለቤት ፍራውሌት ይቻላል። የአካውንቱ ባለቤት በሱ አካውንት አንተ ትመሰጣለህ ይሆን? እንዴት አልመሰጥም እንዴ? ያስ ካልኩሌት ይያላ እንዴት አልመሰጥ? ስለዚህ I'm ready to transfer play አበሻ እንደ አካውንት አሳይቶን የሚያውቅ በኋላ ላይ ነው። አያና ልጨርስልህ። ማንንም ሰው ትራንስፈር ልጨርስልህ። አያና ጨርስን እኮ አንተ ጋር ማለት ነው። የፈለኩት ምንድነው ለሰው እኔ እየቀለድኩ አልነበረም፣ ወይ ደግሞ እየጎረርኩ አልነበረም፣ ወይ የተመጻደቅኩ አልነበረም። እሺ ዮኒንም በስልክም ስናወራ ነበር፣ ከቡካ ጋርም ስናወራ ነበር፣ ፕሮሰስ አድርጌ ጨርሼ ለማስተላለፍ። ስለዚህ አሁን በእናንተ በወሰናችሁት ውሳኔ የፈቀደውን ስጥ ምናምን ለቪዲዮ ለሪከርድ ምናምን አለ ቻሌንጅ ያነበረ እኔ ደስ ያለኝን እንትኑን እናንተ በወሰናችሁት ውሳኔ አደርጋለሁ። እዚህ ጋር እነሱ ተሰባስበን እንዳሉ የኔንም አልናገርም አልተናገሩም እነሱ። አይ በኋላ ላይ ነው የምናደርገው እሱ በኋላ ላይ እንትን እናደርጋለን። በዚህ ጉዳይ ለይቅርታ ልናገር እንዴ መሰላችሁ? አሁን ቲክቶክ ላይ የሆኑ ነገሮች ይነሳሉ አይደል? ከተነሱ በኋላ አንደኛው ላይ አሸናፊ ሆኖ ወይ ጎልቶ እንዲወጣ ወይ አርጊውመንቱን ማሸነፍ ምናምን አይደለም። ከዚህ ከወጣም በኋላ ወይ ፍራውልን ሽንት በሽንት አደረግ ነው ወይ ዮኒ ቶሮንቶን ወይ ቴዲን ሽንት በሽንት አደረግኳቸው እንዲባል ምናምን አይደለም። እንደዚህ አይነት ነገሮች አሁን ከተነጋገርን በኋላ እንደዚህ አይነት ስቴትመንት እንኳን እንደማንጠቀም አድምተን መናገር አለብን። በእርግጥ ለራሳችን ቃል መግባት አለብን። አሁን እዚህ ጋር ግርግር ይፈጠራል። ከዛ በኋላ አያችሁ አሸናዋቸው፣ አያችሁ አሸናውት ምናምን መባባል የለብንም። ነገሩ ይገባኛል፣ ከምን እንደተነሳ ይገባኛል፣ ከክፋት እንዳልሆነ ይገባኛል። ንዴቶች ምናምን ሙቀቶች ምናምኖች እንደሆኑ አውቃለሁ። በዋነኛነት ግን እንዳላችሁት መደምደሚያው በመልካም ነገር እንዲሆን ይፈልጋሉ። አውርተናል። እናንተ በምትሉት ቀን፣ እናንተ በምታነሱት ቀን በቃ የምንለውን ነገር ተባብለናል፣ አውርተናል። ግን ይሄ ደግሞ ተቋም ስሙ ተነስቶ እንደዚሁ መቅረት ስለሌለበት የራሳችንን ደግሞ ሰብሰብ ብለን ማድረግ ያለብንን ነገር ማድረግ ካለብንም እሱን እናደርጋለን። ልክ እንደዚሁ ለእርቅ እንደተገናኘ ነው ማለት ነው። በተረፈ እኔም ይገባኛ ነው። ሁላችንም ውስጥ ወንድነት አለ። ማንም ቢሆን
ማንም ፍራውንም ቢሆን እዚህ ጋር ለክብሩ ብሎ ወይም ደግሞ በልህ ብሎ የሆነ ነገር ያደርጋል። እዚህ ጋር የምታዩኝም ሰው ዮኒ ቶሮንቶም ቢሆን ማንም ሰው ይህን ነገር አይለቅም። በቃ ለክብሩ ብሎ እንትን ይላል። እንዳልከው ኢንቴንቱ ምንድን ነው? የሞቲቭ ምንድን ነው? ከየት የመጣ ነው የሚለው ነገር ነው ቅድም የተናገርከው ቁልፍ ነገር። ስለዚህ ይህን ካልኩኝ በኋላ እናንተ የምታስቀምጡትን የመቋጫ ሀሳብ እኔ ለመቀበል ዝግጁ ነኝ። እንደዛ ከሆነ ግላዲያተር ኢፌክት የሚባል አለ። ፍራም ስማኝ በደንብ ማለት ነው። ግላዲያተር ኢፌክት ማለት ይሄ ተሰብስበው እንትን የሚሉት አለ አይደለ? ግላዲያተር ሆነ ሰው ሲሞት፣ ሰው አንገቱን ሲቆራረጥ፣ አንበሳ ሲበላው ማየት በጣም ይወዳል። ይሄ እንትን ማለት ነው። ግር ብሎ አሁን እንደዚህ የሆነ ነገር ሲመጣ የሆነ ነገር እንዲህ ሊያይ በቃም እሺ ሆኖ በአንድ የሚመጣበት ምክንያት ያ ኢፌክት ስላለ ይሄ ረበር ኔኪንግ የሚባለው ማለት ነው። መንገድ ላይ ዞረ ብታይ በዛ ሳይሆን የምንመራው እኛ አሁን ወደ ሰላም ወደ እርቅ ደርሰናል። ደግሞ ስሙን ስላላነሳን ይሄን ድርጅት ትልቅ ድርጅትም ስለሆነ ከራሳችን እንትን ብለን ኤፈርት እናደርግ። የሆነ ቀን እንወስንና የሆነ ቀን ወስነን ኮንክሉድ የምናደርግበት በጤነኛ መንፈስ ተገናኝተን ከዚህ በኋላ ወጥተን እኔ ቴዲም ፊራም ስለሌላኛው እንደዚህ ነው እንደዛ ነው ምናምን ሊያወራችሁ የሚፈልግ ሺ ነው። ቤት ከከፈታችሁ መጥቶ ስለዚህ ጉዳይ የሚተነኩስ በጣም ሺ ነው። ደስተኛ አይደሉም። ይሄንን እርቅ ለማክሸፍ ሰልፍ ነው። በር ላይ ብታዩ ሰልፍ፣ ረጅም ሰልፍ አለ። ፊራን በስልክ በምን ምናምን ኦልሬዲ ተጀምሯል። እዚህ ቤት ተተውጣ ምናምን እንትን አድርጋችሁ እንደዛ በል ምናምን ይባላል። ቴዲን አሁን የሚቆሰቁስህ ፊራን ነክቶ ምናምን ሊያስቅህ የሚሞክር ሺ ነው የሚመጣው። ለምን ጠብ ይፈልጋል። እዚህ በማዳማት እንደ ግላዲያተር ማለት ነው። አንተ ከእንስሳ ከነብር ጋር ስትታገል ስትደማ አይቶ ቡና እየጠጣ መዝናናት የሚፈልግ ብዙ ሰው አለ። ይሄ ኖርማል ኔቸር ባይዘ ኢትዮጵያዊ ብቻ አይደለም፣ ኖርማል ኔቸር የሰው ልጅ ኔቸር ነው። ይሄ ናስካር 500 ጊዜ የሚሽከረከር መኪና ለምን የሚሄድ ይመስላል? ሰው ከአንዷ ብትገለበት ብሎ ለማየት ነው የሚሄደው እንጂ ሚዞር መኪና ማየት ምን ጥቅም አለው? እና ይሄ ካታስትሮፊ የሚፈልገው አካል ወደዛ እንዳያስገባችሁ በትግል ያመጣ ነው፣ ተነጋግረን ያመጣ ነው፣ ጊዜ የሰዋንበት። እውነት ጊዜያችን ውድ ነው ብለን ነው ምናምን። እናንተም ገንዘብ የምትሰሩበት፣ ሁላችን ብዙ ልጆች የምናሳድግበት፣ ለሀገር የምንለፋበት እና ጊዜ አጥፍተንበት ወደ ፍቅር ወደ ሰላም ተመልሰናል። ሌላ ትንሽ ጊዜ ጨምረን ደግሞ ከሌላም ሰው ሰብስበን እናንተም እዚህ አቅም ያላችሁም ሰዎች ሆናችሁ ዳጎስ ያለ ነገር እስቲ ለመቄዶንያ እናድርግ። አይኖ ፊራ እንደዚህ አይነት ልብ እንዳለ አውቃለሁ። አዛውንት ለሌሎች በራስህም ጠዋት ተነስተ የምታደረግነ ቴዲም ጥሩ ልብ እንዳለ አውቃለሁ። ዮኒም ከልባችን መሻት ከፍላጎታችን ሰብሰብ አድርገን ከሰውም ከምንም አድርገን ከራሳችን ቴሌቶንም አድርገን ዘጭ ያለ ነገር እንላክላቸው። 100 ሚሊዮን ላይ ሞላ ይችላል፣ ግን ዘጭ ያለ ነገር እኔ በግሌ እኔ እንደዚህም ተናግሬ አላውቅም። ግን እኔ የሚዋዛ ሰው እንዳልሆንኩኝ በዙሪያ የሚያውቁኝ ሰዎች ያውቃሉ። ማድረገውን ነገር አደርጋለሁ። ሰዎችን ስረዳ ወይም ደግሞ አቅሜ በፈቀደው መጠን ምንም የምንጠራራበት ነገር የለም። ወይም ደግሞ እንደዚህ ነው ብዬ በሚሊዮን ዶላሮች አስገባለሁ ምናምን አይደለም። ግን ይህን ቻሌንጅ ግን ደስ እያለኝ እንደዚህ ፐብሊክ ላይ መጥቶ መጀመሪያም ስቀበለው ለመልካም ነው። የትኛውን ቻሌንጅ ነው የምትለው? አሁን እያወራን ለመከለስ ምን አድርገህ ትለዋለህ? ሬሳ የምትኮረኮር አትከልስ ክለሳት ነው እኮ ክለሳት። ወደዚህ ልሸጋገር ነው። ዮኒ ቶሮንቶ እንግዲህ ያው ምናልባት እሱ የሚለው ነገር ይኖራል። እሱ ውሳኔው ምን ላይ እንደሆነ አላውቅም። ከቻሌንጁ ጋር ስቲክ አድርጎ ከሆነ ከሁለት አንዳችን ብናስገባም ያው እሱ አይሆንም ስላለ ያን ነገር ማወቅ አለብህ። አሁን ግን ወደ እንትኑ ስንመጣ፣ ወደ መጨረሻው ስንመጣ ኮንክሉዥን ቀደም ሲል እንዳልኩት ነው። በቃ እናንተ በምትሉት ምንድን ነው የምናደርገው? ቤት ከፍተን በተለያዩ መንገዶች ቃል የገቡ ሰዎች አሉ። ይህንን ታርጌት አድርገው ይህንን ተመርኮዘው ወደ ስንት ነው የሚሆነው? ወደ 109 ሚሊዮን ብር ነው፣ ወደ 110 ሚሊዮን ብር ነው የሚሆነው። ያ እንኳን ባይሆን በዚህ አጋጣሚ ለመቄዶንያ የሆነ ነገር እናድርግ ካላችሁኝ እኔ ፈቃደኝነቴን ገልጫለሁ። እኔ ሬዲ ነኝ ነው እያልኩ ያለሁት። አለፊያ ያ ነው የጠየቁት። ያን ይሄ ጥሩ ነው። አይ መጨረሻ ላይ መጥተዋል፣ ነርቡን አግኝተዋል። ጥያቄውን ወደዛ እንድናመራ ስለምፈልግ ነው። ቢኮዝ ስኳሽ ያደረግነውን ነገር ከዛ ውስጥ ቅሬታ አካል እያወጣን አንጠቀምም። በአዲስ ግን ጠንከር ያለ ነገር ቢኮዝ ስሙን አንስተን እንደዛ ማንሳታችን ብቻ ሳይሆን እንደውም ደግሞ ጥሩም ነው። ለእኛም ሴሌብሬት እናደርጋለን። የፍቅራችን የሰላም መመለስም የፍንጠር ነው። አጋጣሚውን ተጠቅመን መርዳት
አጋጣሚውን ተጠቅመን እንደዚህ አይነት በጎ አድራጊ ድርጅትን መርዳት ትልቅ ነገር ስለሆነ ይህን ኦፖርቹኒቲ ተጠቅመን እናደርጋለን የሚለውን ነገር ወደዛ እንድንሄድ ስለምፈልግ ነው። የጠብና የክርክር ቅሬታ አካሎች ወደዚህ እንዳይሻገሩብን በሚል ዮኒ የምትጨምረው ነገር አለ? አይ ቲንክ እኔ የምለው በቃ አንዴ ሰላም ልበል ሰው ከዛ በፊት አጸዘራ ያዕቆብ ኮፍያዬን አውልቄ ሰላም ብያለሁ። ለኔት ነው ኮፍያ የተወለቀለት። በነገር ላይ አጼ ዘርዓ ያዕቆብ መጥቶ ለአንተ ሀቅነትን የመሰከረው ቴዲ ሐዋሳ የተባለው ምርጡ አዋይ ፈቅዶለት ነው። ባልፈቅዶለት ላይገባ ይችላል። እና አጼ ዘርዓ እንዲሁ አባባሌ የተከበረው ሰው ሲገባ ኮፍያ አውልቀ ሀቅ የሚናገር ግን ሰውን አስተናግጄ ነበር ማለት ነው። ቆይ ምን እናድርግ መሰላችሁ? አጼ ዘርዓ ያዕቆብ እስቲ እንደ ሀሳብ የሚለውን ልስማ። አባት ይጨርሱ፣ ችግር የለም። ኦኬ አሁንማ ታላቃችን አያናን መስማት ነው እየሰማን። እኔ አንድ ነገር የመጨረሻ ልበልና መሄድ አለብኝ። በቃ እኔ ትገው ይህንን ነገር ትስላልን ቢካዝ ብዙ ሰዎች ደግሞ ዴር ኢንትረስትድ ሰፖርት ማድረግ ስለሚፈልጉ ሰብሰብ ብለን የተሻለ ነገር ለማድረግ እርግጠኛ ነኝ እዚህ ያላችሁ ፈቃደኛ የሆናችሁ ከኛ ጎን ናችሁ እናግዛለን ያላችሁ ያው እገዛችሁ ስቲል እንዳለ ሆኖ ተጋግዘን we can do በትልቁ እንትን ማድረግ እንችላለን። እሺ ዮኒ ከመውጣቱ በፊት ዮኒ አንድ ደቂቃ አሁን ማለት በፊራም ቻሌንጁ ተተግብሮ ቢሆን አሪፍ ነበር። ምክንያቱም ብዙ ሰዎች እንደፈን የሚታይ ነገር ስላልሆነ ያነሳችሁ ድርጅት ውስጥ ብዙ ሰው የሚረዳ ሰው አለ። እነዛ ችግረኞች በቀጥታም በተዘዋዋሪ በስልክም በተለያየ ነገር ይሰማሉ። ስልክ የሚጠቀሙ ካሉ ማለት ነው። ብዙ ሰው ስለሰማው ቻሌንጁ እንኳን መሆን ካልቻለ እንደኔ ውጭ ላለውም ዲያስፖራ ጥሩ ስም ስለማይሆን የመቄዶንያ ተወካዮች ካሉ ላይቭ እንኳን ተዘጋጅቶ ቢሆን ፊራኦል ቴዲ እና ዮኒ ከነ ግሩፓቸው ከነ ደጋፊያቸው ተገኝተው ሌሎች ሰዎችን በዛ ሞራል ገንዘቡ ቢሰበሰብ መልካም ነው ብዬ አስባለሁ። አጭሩ አማርኛ ማለት ነው። የሚወከሉ ካሉ ከመቄዶንያ መጥተው ዝም ብሎ ግን ቃል ተገብቶ እንደፈን ተደርጎ ከታለፈ ነገም ጥሩ ስም አይኖሩም ብዬ ስለማስብ ማለት ነው። ለሌላው ይሄን ለማለት ነው። ቴንክ ዩ። ተመሳሳይ ነገር ነው እንደውም ያሰብነው እኛ በቃ በደንብ በተጠናከረ ሁኔታ እንትን አድርገን ደህና ነገር እስቲ ሰብሰብ አድርገን ሊሚት ሴት ብናደርግና አይ ዶንት ኖ ምን ያህል ማድረግ እንደምንችል አላውቅም፣ ግን ጠንከር ያለ ገንዘብ መሰብሰብ ብንችል እኔ በትንሹ 10 ሚሊዮን ያህል መሰብሰብ እንችላለን ብዬ ተስፋ አደርጋለሁ። እንደዛ ማድረግ የምንችል ቢሆን ሰብሰብ አድርገን ለ10 ሚሊዮንማ አትልፋ እንዳትለኝ ፊራ። ጸሎት ላይ አንዷ ሴትዮ የ200 ብር ጸሎት ትጸልያለች ተንበርክካና ከጎኗ ሀብታም ሰውዬ ተንበርክኮ ጌታዊ የቤት ኪራይ 200 ብር ጎደለኝ ስትል በእናትሽ ኔትወርክ አታጨናንቂ ብሎ አውጥቶ 200 ገጫት ይባላል። እና ለዚህ ብላችሁ ኔትወርክ አታጨናንቁ እንደማትሉ ተስፋ እናደርጋለን። ግን ሰብሰብ ብለን ዳጎስ ያለ ነገር እንላክ። ስማቸውም ስለተጠራ ጥሩም ነገር ስለሆነ በዚሁ ሴሌብሬት እናደርግ ነው የምላችሁ። ግን እኔ በዚህ አጋጣሚ መናገር በፈለገው ምንድነው ቻሌንጁን የሰጠሁት እኔ ነኝ እና የጠራሁት ተቋም ለኢትዮጵያ ምሳሌ ሊሆን የሚችል ግንባር ቀደም የሆነ ብዙ አረጋውያንን የያዘ ዝም ብዬ አይደለም የጠራሁት ኦነስትሊ ማለት ነው። ምክንያቱም ትልቅ ዋጋ መስዋዕትነት የተከፈለበት ቀይ መስመር ለኢትዮጵያውያን ሁሉ ቀይ መስመር የሆነ ሁሉም ኢትዮጵያዊ ተረባርቦ ሲታገዝ የነበረና ሊረዳ የሚገባው ተቋም ዝም ብሎ የሆነ የሰፈር ስብስብ ተቋም አይደለም የጠራሁት። የኢትዮጵያዊ ምሳሌ በሀገር በቀል የሆነ ኤንጂኦ ብዙ ጊዜ እርዳታ የሚታወቀው የውጭ ተቋም እንደ ወርልድ ቪዥን ኤንጂኦ ምናምን፣ ይሄ ደግሞ በሀገር ልጅ በሀገር ሰው የተመሰረተ ትልቅ ተቋም ስለሆነ ለጫወታ ወይ ደግሞ ለድራማ ወይ ደግሞ እንዲሁ ለመሟሟቂያ አይደለም ተጠርቶ የነበረው። ስለዚህ አሁን እናንተ በቻሌንጁ ላይ አስገባ መባባልም አልነበረብንም። ግን መሆን ያለበት እናንተ ወደ ውሳኔ መታችኋል። ሰው እየተጨመረ ምናምን ነው የሚመጣው። እኔ እዚህ ማደሬ ነው እንትን ከሆነ
ስለዚህ ምንድነው እኔ መኪና ውስጥ ነው ያለሁት። ቅዝቃዜ ቦታው በረዶ ቦታ ስለሆነ ቅዝቃዜ ነው። ስለዚህ እናንተ እኔ ቻሌንጁን አቅርቤ ነበር። ቻሌንጁ ያው እንትን ስለሆነ እናንተ የምትፈልጉትን ነገር እኔም ይህንን ተቋም ስለጠራ እኔ አካውንት ወስጃለሁ። በነገር ተደዋውለን ምናምን እዛ ያሉትን ሰዎች እዚህ አሜሪካ የምትኖር የነበረችም የመቄዶንያ ተወካይ ባለፈው ጊዜ በስልክ ተነጋግረን ተገናኝተን ስለነበረ እንደዚህ አይነት አሰራር ስላለ አሁን ማንም የሆነ እኔ ሞቅ እንድታረጉኝ ምናምንም የሆነ ፍራውል እንዲያለ ቻሌንጅ እንትን አድርጓቸው ምናምን እንዲባል ሳይሆን ያ ተቋም መረዳት ስላለበት ያ ተቋም ፎከስ መደረግ ስላለበት ነው ፊቴን ወደዛ ያዞርኩት እና የሆነ እንትን ለማለት አይደለም። ስለዚህ ወንድሞቻችን ሌሎችም አሁን ዮኒ እንዳለው ከሆነ ሰብሰብ ብለን ልንሰጥ ነበር ነው ያለው። እንግዲህ ሰብሰብ ብሎ ሊሰጡ የነበሩ ሰዎች አሁን ጨምሮ 20 ሺውን ሰብሰብ ብሎ ማምጣት ሳይሆን ሞቅ አድርገው ጨምረው 100 አድርሰው መስጠት የሚችሉበትን ሁኔታ መፈጠር አለበት ብያ። ምክንያቱም ለ20 ሺው ፕሌጅ ለራስ ነው ፕሌጅ ለራስ ራስ ላይ ነው ፕሌጅ የሚደረግ። አንዴ መማርሻን አንዴ መማር የሴቶች መብት ይከበር ትላለህ። ሁላችሁንም ሰላም ብያለሁ። ስለታረቃችሁ ሰላም ስለሰፈነ ደስ ይላል በጣም። መቄዶንያን በተመለከተ ግን በጣም ብታግዙት ደስ የሚለኝ ድርጅት ነው። ከዚህ በፊት ሰይፉ ባደረገው የእንትን ጥሪ መሰረት ማለት ነው ቲክታክ ላይ ብዙ እንቅስቃሴ አልነበረም። 3 ቀን 4 ቀን ተቀምጬ ነበረ እና ምንም አይነት እንቅስቃሴ አልነበረም። ማለት ዩዥሊ በጣም ብዙ ሰው የሚንቀሳቀስበት የመቄዶንያ ቲክቶክ መንደር ግን ቀዝቀዝ ያለ ነበረ እና ይሄ የወንድሞቻችን ግጭት ልበለው እንግዲህ ለመልካም ነገር ሪዛልቱ ሆኖ ለመቄዶንያ ይህን ቻሌንጅ ስላመጣችሁ የእውነት በጣም ነው ደስ ያለኝ። በዚህ አጋጣሚ የቲክታክ መንደር መቄዶንያን ቢያግዝ ጥሩ አጋጣሚ ይፈጥራል ብዬ ስለማስብ እንደኔ መቄዶንያ ቻሪቲ ሆምስ የሚል ቀጥታ እንደ ጎፈንድም የሚያገለግል አካውንት አላቸው። ቀጥታ እያሳያችሁ ማስገባት የምትችሉበት መንገድ አለ እንደ መቄዶንያ አይነት ማለት ነው። ስለዚህ በዛ መንገድ ማገዝ እንችላለን። ይሄ ጥሩ ሀሳብ ነው። እኔ የምደግፈው ሀሳብ ስለሆነ ነው የገባሁት። ሙሉን ላይቡን በትክክል ተከታትየው ነበረ። ሰላም ስለተፈጠረ ደስ ብሎኛል። እርቁን በመልካም ነገር ስለጨረሳችሁት ይህ መልካም ሀሳቡን በተግባር አውሉትና እኛ የምንደሰት መቄዶንያዎችም ደስ ይበላቸው ነው የምለው። አመሰግናለሁ ወንድሞች። ቴንኪው መማራ። እንደዚህ አይነት ነገር ላይ እዛም ላይ እንደምናይሽ ተስፋ እናደርጋለን። አይ ኖ ብዙ ጊዜ ሞክራለች አልዋሽም። እኔ መልካምነት ላይ አደሳታ ማውቃት አልነበረ። በተለይ መቄዶንያ ላይ ብዙ ሰው እንደ ኢቢኤስ አልተሳተፈም። እንደ ሰይፉ ፋንታሁን መማር መታ እሷን ጠይቀዋት እኔም ደግሞ እንደማይሳተፉ ስለማቅ ብዙም አልመጣ። ኢቨን እኔን ሁላ ጠይቃኝ ነበር። ሳይሆን ብዙ ሰው የለም እና በቃ ዝም ብሎ ጉንጭ ማልፋት ሆነ።